አለቃ ገብረሃና ተረት ናቸው እውነት። የአባታቸውን ስም አንዳንዶቹ ደስታ ተገኝ ነው ሲሉ፣ ሌሎቹ ደግሞ ገብረ ማርያም ነው ይላሉ። ምናልባት ግን አንዱ የዓለም ሌላው የክርስትና ስማቸው ሊሆን ይችላል። የእናታቸው ስም ደግሞ መልካሜ ለማ መሆኑን የእንጦጦ ራጉኤል 125ኛ ዓመት መታሰቢያ መጽሔት ይገልጣል። ታኅሳስ 10 ቀን 1978 ዓመተ ምህረት የታተመው አዲስ ዘመን ጋዜጣ ግን የእናታቸውን ስም ሳህሊቱ ተክሌ ይለዋል። የተወለዱት በደቡብ ጎንደር ዞን ፎገራ ወረዳ ናበጋ ጊዮርጊስ በተባለው ቦታ በ1814 ዓመተ ምህረት በህዳር ውስጥ ነው። የመጀመሪያውን ትምህርታቸውን በአካባቢያቸው ከቀሰሙ በኋላ ወደ ጎጃም ሄደው ቅኔ ተቀኙ። ከዚያም ጎንደር ከተማ ተመልሰው ከመምህር ወልደ አብ ወልደ ማርያም ጸዋትወ ዜማ፣ ከባህታዊ ገብረ አምላክ አቋቋም፣ ከአቃቤ ስብሃት ገብረ መድህን ትርጓሜ መጽሐፍትን እንዲሁም ድጓን ተምረዋል። አለቃ ገብረሃና ቀልደኝነታቸው ገና ከትምህርት ቤት የጀመረ ይመስላል። እንዲያውም የቦሩ ሜዳው መምህር አካለ ወልድና ያለቃ ገብረሃና መምህር የሆኑት መምህር ወልደ አብ ወልደ ማርያም አለቃን አንተ በቀልድህ ተጠራ ሲሏቸው፣ መምህር አካለ ወልድን ደግሞ አንተ በእውቀትህ ተጠራ እንዳሏቸው ይነገራል። አለቃ ገብረሃና በዚህ የሰፋ ዕውቀታቸው የተነሣ በ26 ዓመታቸው ጎንደር ሊቀ ካህንነት ተሾመው ነበር። በዚህ ሹመትም ለ7 ዓመታት ማገልገላቸው ይነገራል። በዚህ ወቅት በትርጓሜ መጽሐፍት ዕውቀታቸውና በስብከታቸው በጎንደር የታወቁ ነበሩ። በፍትሐ ነገሥት ሊቅነታቸውም በዳኝነት እየተሰየሙ አገልግለዋል። አለቃ ገብረሃና ቀልድ አዋቂነታቸው በሕዝብ ዘንድ በይፋ እየታወቀ የመጣውም በዚህ ወቅት አለቃ ገብረሃና በቀልድ አዋቂነታቸው የተነሣ የትንሹ ራስ አሊ አጫዋች ሆኑ። አጼ ቴዎድሮስ ሥልጣኑን ሲይዞ አለቃን በቤተ መንግሥት ነበር ያገኟቸው። አለቃም የቤተ መንግሥቱን ሰዎች በቀልዳቸው ሸንቆጥ ስለሚያደርጉ ከኮስታራው ቴዎድሮስ ጋር መስማማት አልቻሉም ነበረም። በመጀመሪያ ከአጼ ቴዎድሮስ ጋር የተጋጩት ቴዎድሮስ ለአንድ ቤተ ክርስቲያን 2 ካህንና 3 ዲያቆን ይበቃል ያሉትን ሐሳብ አለቃ ባለመቀበላቸው ነው። የመሰላቸውን ሐሳብ ለዛ ባለው አነጋገር የሚገልጡት አለቃም አጼ ቴዎድሮስ የደብረ ታቦርን መድኃኔ ዓለም አሰርተው አስተያየት ቢጠይቋቸው የቤተ ክርስቲያኑን ጠባብነት ለመግለጥ ለ2 ቀሳውስትና ለ3 ዲያቆናት መቼ አነሰ ብለው መናገራቸው ይነገራል። እንዲያውም አጼ ቴዎድሮስ ገብረሃና ፍትሐ ነገሥቱን ጻፍ፣ ፍርድ ስጥ፣ ገንዘብ ያውልህ፣ ቀልድህን ግን ተወኝ ሲሉ ተናግረዋቸው ነበርም ይባላል። አለቃ ግን አላቆሙም። በተለይ ደግሞ በንጉሡ ባለሟል በብላታ አድጎ ላይ አድግ በግዕዝ አህያ ማለት ነው እያሉ በሚሰነዝረው ትችት በተደጋጋሚ ተከሰው አጼ ቴዎድሮስ ዘንድ ቀርበዋል። በመጨረሻም ቴዎድሮስ ክስ ሲሰለቻቸው ምላስ ቀርቶ ታገሉና ተሸናነፉ ብለው ፈረዱ። በዚህ ትግል አለቃ ተሸነፉ። ንጉሡም እንግዲህ ምን ይበጅህ ሲሉ ቢጠይቋቸው ድሮስ ይሄ የአህያ ሥራ አይደል ብለው በመመለሳቸው ከአካባቢያቸው ለማራቅ ሲሉ ንጉሡ ገብረሃናን ለትግራይ ጨለቆት ሥላሴ አለቃ አድርገው በመሾም ወደ ትግራይ ላኳቸው።
ካህናት በአጼ ቴዎድሮስ ላይ ባመጹ ጊዜ በአድማው ካሉበት ካህናት መካከል አንዱ ገብረሃና መሆናቸው ስለታወቀም አጼ ቴዎድሮስ ባለቃ ገብረሃና ላይ አምርረው ሊቀጧቸው ዛቱ። አለቃም ሸሽተው ጣና ሐይቅ ሬማ መድኃኔ ዓለም ገዳም ገቡ። በዚያም ባህታዊ ጻዳ ገብረ ሥላሴ የተባሉ የአቋቋም ሊቅ አገኙ። ሁለቱም ተወያይተው በጎንደር አቋቋም ስልት የመቋሚያውን የአካል እንቅስቃሴ ጨምረው ዝማሜውን አዘጋጁት። ባህታዊ ጻዳ ከእንግዲህ እኔ ወደ ዓለም አልመለስም፣ አንተ ይህንን ስልት አስተምር ብለው አለቃ ገብረሃናን አደራሏቸው። ከአጼ ቴዎድሮስ ሞት በኋላ በ1864 ዓመተ ምህረት አጼ ዮሐንስ ሲነግሱ ከገዳም ወጥተው ወደ ትግራይ አለቃ ገብረሃና በአጼ ዮሐንስ አደባባይ ፍትሐ ነገሥትን እየተረጎሙ ብዙ ተቀምጠዋል። በዚህ ምክንያት በአክሱም ጽዮን ቤተ ክርስቲያን በሚገኙ አንዳንድ የብራና መጽሐፍት ላይ የአለቃ ገብረሃና ስም ሰፍሮ የሚገኘው በዚህ ምክንያት ነው የሚሉም አሉ። አጼ ዮሐንስ በመተማ ጦርነት ሕይወታቸው ሲሰዋ አለቃ ገብረሃና ወደ ናበጋ ጊዮርጊስ ተመለሱ። በመቀጠልም በቴዎድሮስ ቤተ መንግሥት የሚያውቋቸው ምኒልክ በሸዋ መንገሳቸውን ተከትለው ወደ ሸዋ መጡ። አለቃ ገብረሃናን ወደ አዲስ አበባ እንዲመጡ ያደረጉት ሊቅነታቸውን የሚያውቁት እነ ጸሐፌ ትእዛዝ ገብረ ሥላሴና እነ አለቃ ገብረ ማርያም ናቸው። አጼ ምኒልክ በአጼ ቴዎድሮስ ቤተ መንግሥት ሳሉ አለቃ ገብረሃናን ስለሚያውቋቸው በደቡብ ጎንደር የሚገኘውን የአቡነ ሐራን ገዳም ሾሟቸው። ይህንንም የታዋቂው ገጣሚ የመንግሥቱ ለማ አባት አለቃ ለማ ኃይሎ አለቃ ገብረሃና የጎንደር የከተማው ናቸው። ትምህርታቸውም እዚያው ነው። አቡነ ሐራ የሚባል ገዳም በበጌ ምድር ወዲህ እሱን ተሹመው ነበር በአጤ ምኒልክ። አጤ ዮሐንስ ጀምሮ በምኒልክ ጊዜ እንደ አቡነ ሐራ ገዳም የከበረ አልነበረም በማለትም መስክረውታል። አለቃ ከደቡብ ጎንደር ወደ አዲስ አበባ የተዛወሩት የአቡነ ሐራን ገንዘብ ለገበሬዎች አከፋፈሉ ተብለው ተከሰው ነበረም። አለቃ ለማ ይህንን ጉዳይ ሲያስታውሱት የስዕለቱን ገንዘብ አበላሹ፣ ገንዘቡን አጠፉ ብሎ ከሰሰ አገሩ። ተከሰው በኀጢአት መጡ ከአጼ ምኒልክ። አትሄዱም ተባሉ፣ ቀሩ። ትልቅ ሰው አይደሉም እንዴ? ሆይ ገብረሃና የማይታወቅበት ወዴት አለ? አልተሾሙም። ራጉኤል ነበሩ። የወር ቀለብ ከአጼ ምኒልክ እየተሰጣቸው ንጉሥ ምኒልክ አለቃን የእንጦጦ ራጉኤል የአቋቋም መምህር አድርገው ሾሟቸው። ቤትም ተሰጣቸው። በኋላም የእንጦጦ ራጉኤል አስተዳዳሪ ሆነው ተሾሙ። እርሳቸውም ትርጓሚ መጻሕፍትን እያስተማሩ እንጦጦ ተቀመጡ። ጥቂት ጊዜ በአዲስ አበባ እንደተቀመጡ እንደገና ወደ ጎንደር ሄደው ደራ ውስጥ ቁላላ ሚካኤል ተወደው ያደጉትን ወይዘሮ ማዘንጊያን አገቡና ተክሌ አለቃ ተክሌን በፍታ ወይም ጥሩነሽ እንዲሁም ስኑ ወይም አለቃ የተባሉ ልጆችን ወለዱ። ተክሌ ለትምህርት ሲደርስ ከሌላው የቤተ ክርስቲያን ትምህርት ጋር እርሳቸው ከባህታዊ ጻዳ ገብረ ሥላሴ ጋር ሆነው ያዘጋጁትን ዝማሜም አስተማሩት። ይህም ተክሌ ከሦስቱ ልጃቸው የመጀመሪያው ሳይሆን እንዳልቀረ እንድንገምት ያደርገናል። አለቃ ገብረሃና ደርቡሽ ጎንደርን ሲወር በ1880 ዓመተ ምህረት ልጃቸውን ወደ ወሎ ልከው እርሳቸው ዘጌ ገዳም ገቡ። በኋላም አጼ ምኒልክ ደርቡሽን ለመውጋት ወደ ፎገራ መምጣታቸውን ሲሰሙ ከተደበቁበት ወጥተው ንጉሡን ተከትለው ወደ አዲስ አበባ ተመለሱ። ምኒልክም እንደገና
የራጉኤል አለቃ አድርገው ሾሟቸው። ልጃቸው ተክሌ ወሎ ንጉሥ ሚካኤል ዘንድ እያሉ የተንታ ሚካኤል በዓል ሲከበር ከአባታቸው የተማሩትን ዝማሜ በተመስጦ አቀረቡት። ንጉሥ ሚካኤልም በዚህ ተደንቀው በዚያው በተንታ ሚካኤል እንዲያገለግሉ አደረጉ። የተክሌ ዝማሜ በይፋ የተጀመረው ያኔ ነው ይባላል። በኋላ ራስ ጉግሳ ዝናውን ሰምተው ንጉሥ ሚካኤልን በማስፈቀድ ወደ ደብረ ታቦር አምጥተው ኢየሱስ ቤተ ክርስቲያን ሾሟቸው። አለቃ ገብረሃና ለአዳዲስ አስተሳሰብ ፈጣን ምላሽ የሚሰጥ አእምሮ ከነበራቸው ሊቃውንት ወገን ነበሩ። ፎቶ መነሳት የሰይጣን ሥራ ነው በተባለበት ዘመን የፍትሐ ነገሥቱ ሊቅ አለቃ ገብረሃና ከአጼ ምኒልክ ጋር ፎቶ ተነሱ። እንዲያውም ጣሊያን ከብላቴን ጌታ ሕሩይ ቤት በርብሮ አቃጠለው እንጂ አጼ ምኒልክ ከቤተ ክህነት ሰዎች ጋር ፎቶ የተነሱት መጀመሪያ ከአለቃ ጋር ከተነሱ በኋላ ነው ይባላል። በአድዋው ዘመቻ ዋዜማ በኢትዮጵያ ላይ ተንኰል ይሸርቡ የነበሩትን አባ ማስያስንና 12ቱን ሰላይ ፈረንጆች ተንኰላቸውን ቀድመው ተረድተው በተለመደው ድፍረታቸው በቅኔ እየሸነቆጡ ከቤተ መንግሥት እንዲባረሩ ያደረጓቸው አለቃ መሆናቸውም ይነገራል። አለቃ ከዚህ በላይ ፈጣሪን በቅኔ የተሟገቱ ሊቅም ነበሩ። ኮንኖ ኀጥኣን ኩሎሙ እይደልወከ ምንተ አፍቅሩ ጸላእትክሙ እንዘ ትብል አንተ ብለው የሙግት ቅኔ የተቀኙ ናቸው። ጠላቶቻችሁን አፍቅሩ የምትል አንተ ኀጣንን ለምን በገሃነብ ትቀጣለህ እንደ ማለት ነው። አለቃ በአዲስ አበባ እያሉ ከመኳንንቱና ከመሳፍንቱ ጋር ያላስማሟቸው ብዙ ነገሮች ነበሩ። የመጀመሪያው ትንባሆ ይጠጣሉ ተብሎ የተነገረው ሐሜት አንድ ቀን በቅኔ ማህሌት ፒፓቸው ወድቆ በመጋለጣቸው ነው። ከዚህም በተጨማሪ በአድዋ ጦርነት ታላቅ ጀብድ ለፈጸሙት ለደጃዝማች ባልቻ አጼ ምኒልክ የሚወዷትን ጎራዴያቸውን ሲሸልሟቸው ወይ ጎራዴ ወይ ጎራዴ ከቤቷ ገባች በማለት በሽሙጥ በመናገራቸው ባልቻ እገላለሁ ብለው ተነሱ። ይህም አለበቃ ብሏቸው ከእቴጌ ጣይቱ ጋር በነገር ተኳረፉና መላ የቤተ መንግሥቱ ሰው አደመባቸው። አጼ ምኒልክ አለቃን ምን ቢወዷቸው በተለይ ከደጃች ባልቻና ከእቴጌ ጣይቱ ጋር የፈጠሩትን ጠብ አልወደዱላቸውም። በዚህ ምክንያት አለቃ ገብረሃና ከአዲስ አበባ ለቀው እንዲወጡ ተወሰነባቸው። በጎንደርና በወሎ ጥቂት ጊዜ ከሰነበቱ በኋላ ልጃቸውን ገብረሃና ሞተ ብለህ ተናገር ብለው ወደ አዲስ አበባ ላኩት። አለቃ ተክሌ ይህንን መርዶ በቤተ መንግሥት ሲያረዱ ምንም እንኳ አለቃ ገብረሃና ከብዙዎቹ ጋር ቢኳረፉም ታላቅ ሐዘን ሆነ። ከተወሰኑ ቀናት በኋላም አለቃ ራሳቸውን አዲስ አበባ ገቡና ጉድ አሰኙ። ምኒልክ አስጠርተው ሞቱ ከተበኋለ በኋላ ከየት መጡ ቢባሉ በሰማይ ጣይቱ የለች፣ ምኒልክ የለ፣ ጠጅ የለ፣ ጮማ የለ፣ ባዶ ቢሆንብኝ ለጠባቂው ጉቦ ሰጥቼ መጣሁ ብለው ሁሉንም አሳቋቸው። ጣይቱም መኳንንቱም ይቅር አሏቸው። አለቃ ገብረሃና ዕድሜያቸው እየገፋ አደብም እየገዙ መጡ። አዲስ አበባ ተቀምጠውም ትርጓሜ መጻሕፍትን ማስተማር ቀጠሉ። አጼ ምኒልክ የአብያተ ክርስቲያናቱን የግብርና መሬት ለመኳንንቱ በመስጠታቸውና ካህናቱ ባለማግኘታቸው የተቆጡት አለቃ ገብረሃና ተቃውሟቸውን በቀልድ ለአጼ ምኒልክ አቀረቡ። ይህም ከወይዛዝርቱና ከመኳንንቱ ጋር መልሶ አጋጫቸው። ከዚህ በኋላ አዲስ አበባ መቀመጥ ስላልቻሉ ለመጨረሻ ጊዜ በ1896 ዓመተ ምህረት አካባቢ ወደ ደብረ ታቦር ተመለሱ። ያኔ ልጃቸው አለቃ ተክሌ
ደብረ ታቦር ኢየሱስን ዕልቅና ተሹመው ነበረም። ለጥቂት ቀናት ደብረ ታቦር ከልጃቸው ጋር ሰንብተው ወደ ትውልድ ቦታቸው ናበጋ ጊዮርጊስ መጡ። በዕድሜያቸው መጨረሻ ዝምተኛ ሆነው ነበረም። ቀድሞ በሠሩት ሥራ የተጸጸቱ አንደበታቸውን ከነገረ ዘርቅ ከለከሉ። ከጥሩ ምግብና ከጥሩ መጠጥም ተቆጠቡ። ቅዱሳት መጻሕፍትንም ሰብስበው መሳቂያና መዘበቻ አደረግኳችሁ እያሉ ይቅርታ ይጠይቋቸውም ነበር ይባላል። በዚህ ሁኔታ ከሰነበቱ በኋላ በ84 ዓመታቸው የካቲት 24 ቀን 1898 ዓመተ ምህረት አረፉ።